ጠዋት 12 ሰዓት ተነስቼ እስከ ማታ 12 ሰዓት ድረስ ኡበር ሰራለሁ። ቤት ሄጄ ራት በላና ተመልሼ ወደ ሌላኛው ስራ ሄዳለሁ which is የስጋ ፋብሪካ ውስጥ ነው የምሰራው። እስከ ሌሊቱ 8 ሰዓት ድረስ ደግሞ እሱን ሰራለሁ። ዘን ቤት ተመልሼ 4 ሰዓት እንቅልፍ ካገኘው በኋላ ተመልሼ ደግሞ ወደ ኡበር ይመለሳለሁ ማለት ነው። ሰላም አበበ እባላለሁ። አውቃለሁ አፊዳል ነው ስሜ። ነገር ግን ከአንድ ሰው ጋር ካረኩት ኮንቨርሴሽን በኋላ ውጪ የወጡ ሰዎች ምን አይነት ላይፍ እንደሚኖሩ ያንን ሰው ተላብሼ ላሳያችሁ ብዬ ነው። እንዴት ናችሁ ጋይስ? ዛሬ ቀናችንን ትንሽ ደብሮኝ ነበር የጀመርኩት። ሆነ ለመናገር የሆነ ዝም ብሎ የሚደብራችሁ ነገር አለ ካልምንም ምክንያት እንደዛ ነበር የጀመርኩት። ጠዋት ተነሳው ጂሜን ቀጠቀጥኩበት። አሁን ሻል ያለ ሙድ ውስጥ ነኝ እግዚአብሔር ይመስገን። ለከሰን ጊዜ በኋላ ለመጀመሪያ ጊዜ በቃ በሰዓቴ እንቅልፍ ተኛው። ማታ 4 ሰዓት ተኝቼ ጠዋት ተነሳው። ሌላ ጊዜ ወይ በጣም አምሽቼ ተኛለሁ ወይ አርፍጄ እነሳለሁ ምናምን። ዛሬ ትክክለኛ ስሊፕ ስኬጁሌን የተከተልኩት። የዛሬው ፕላን ምንድነው? አሁን ስራ እየሄድኩ ነው። ስራ ላይ ፓርት ታይም ስራ ጀምሬያለሁ እንዳልኳችሁ የሆነ ሬስቶራንት ውስጥ። ወደዛ እየሄድኩ ነው። ከምሳ ሰዓት ጀምሮ ከ6 ሰዓት ጀምሮ እስከ ማታ 1 ሰዓት ነው እዛም ቆዩ። እሱን ከጨረስን በኋላ ኤዲት የሚደረግ ቪዲዮ አለኝ። ፕላስ ፖስት የምናደርጋቸው ቪዲዮዎች አሉ። ዛሬ ቢዝነስ ኦነሮችን ኢንተርቪው እያደረግን ቪው ብዙ የላቸውም እነዛ ቪዲዮዎች። በጣም ትንሽ ቪው ነው ያላቸው፣ ግን ስቲል ኮንሲስተንሲ ነው ማተር የሚያደርገው። ሁሌ ሾው አፕ ካደረግን ባይ ኔክስት ይር እንግዲህ ምን ሊሆን እንደሚችል ኢማጂን ማድረግ አይከብዳችሁም ብዬ አስባለሁ። አረጀ እንደከመኝ ካሜራ ሚያስ ከዛ በተጨማሪ ደግሞ አንድ የተወሰነች አፕዴት አለች። አዲስ ፖቴንሻል ክላይንት አለ። ስለሱም ነገራችሁ ይሆናል። አሁን እጄን እየደከመኝ ስለሆነ እዛ ስንደርስ አዋራችኋለሁ። ሰላም አበበ እባላለሁ። አውቃለሁ አፊዳል ነው ስሜ። ነገር ግን ከአንድ ሰው ጋር ካረኩት ኮንቨርሴሽን በኋላ ውጪ የወጡ ሰዎች ምን አይነት ላይፍ እንደሚኖሩ ያንን ሰው ተላብሼ ላሳያችሁ ብዬ ነው። ስለዚህ ድጋሜ ልጀምር። ሰላም አበበ እባላለሁ። ቶሮንቶ ካናዳ ውስጥ ነው የምኖረው። እዚህ ሙቭ ካረኩ ወደ 6 አመት አካባቢ ይሆነኛል። 2 ስራዎችን እየሰራው ነው ሰርቫይቭ ማድረገው። ጠዋት 12 ሰዓት ተነስቼ እስከ ማታ 12 ሰዓት ድረስ ኡበር ሰራለሁ። ኡበር እስከዛ ሰዓት ድረስ ብቻ የምሰራው በቀን 12 ሰዓት ብቻ መስራት ስለሚፈቀድልኝ አፑ ራሱ አውቶማቲክሊ ይዘጋብኛል ከ12 ሰዓት በኋላ። እነሱን ከጨረስኩ በኋላ ቤት ሄጄ ራት በላና ተመልሼ ወደ ሌላኛው ስራ ሄዳለሁ which is የስጋ ፋብሪካ ውስጥ ነው የምሰራው። እስከ ሌሊቱ 8 ሰዓት ድረስ ደግሞ እሱን ሰራለሁ። ዘን ቤት ተመልሼ 4 ሰዓት እንቅልፍ ካገኘው በኋላ ተመልሼ ደግሞ ወደ ኡበር ይመለሳለሁ ማለት ነው። መኪናዬን የገዛኋት በብድር ነው። ምክንያቱም መጀመሪያ ስመጣ ቋንቋ እንግሊዘኛ ቋንቋ ይከብደኝ ስለነበርና ኢትዮጵያ የነበሩትን ቤተሰቦቼን መርዳት ስለነበረብኝና ገንዘብ ማግኘት ስለነበረብኝ መኪና ተበድሬ ያወጣው። ዘን አሁን ላይ እሱን ለመክፈል እየሰራው ይገኛሉ። ሁለተኛ ስራዬን እየሰራው ያለሁት ደግሞ የማገኘው ገንዘብ ከኡበር የምሰራው ገንዘብ ከእጅ ወደ አፍ እየሆነ አስቸገረኝ። ብድሬን ከፍላለሁ፣ የተቀረውን ኪራይ ከፍያ አስቤዛ ካረኩ በኋላ ገንዘብ ያልቃል። በዛም ምክንያት የወደፊት ህይወቴን ለማስተካከል ሲባል ሁለተኛው ስራዬን እየሰራው እንደምንም ማጠራቀሜ አንድ ቤት ላይ 20% ዳውን ፔመንት ከፍዬ ገዝቻለሁ። ያንን ቤት አከራይቼ የተወሰነ ገንዘብ በየወሩ እየሰራው ያንን ገንዘብ ሞርጌጅን ከፍልበታለሁ። ከዛ በተጨማሪ ደግሞ የጎደለችዋን ደግሞ ከራሴው ከማገኘው ስጋ ቤት ሰርቼ ከማገኘው ደሞዝ እሞላባታለሁ። ቤቱን የገዛሁበት ዋነኛ ሪዝን ለወደፊት ልጆቼ ማስተላለፈው የተወሰነች ነገር እንድትኖረኝ በሚል ነው። እንግዲህ ፈጣሪ እጅና እግር ሰጥቶኝ ቀን በቀን እንደዚህ ጠንክሬ እንድሰራ ስለረዳኝ ሁሌ አመሰግነዋለሁ። አሁን አበበ ነኝ ብዬ የነገርኳችሁ ስቶሪ የፈጠርኩት ነገር አይደለም። እውነተኛ ከሰው ጋር ተነጋግሬ እንዴት ነው ላይፍ ቀን በቀን ብዬ ያገኘሁትን መልስ ነው እየነገርኳችሁ ያለሁት። አበበ ያው ሜድ አፕ ኔም ነው፣ the most used name እሱ ስለሆነ የተጠቀምኩት። ከዚህ ስቶሪ ግን 4 ኪ ቴካዊዎችን እንድትወስዱ እፈልጋለሁ። የመጀመሪያው ከሀገር መውጣት ቀላል አይደለም። ከሀገር ሲወጣ ገንዘብ ዛፍ ላይ የሚወጣ የሚመስለው በጣም ብዙ ሰው አለ። እሱ እውነት አይደለም። ሁለተኛ ውጭ ሀገር የወጡ ሰዎች ኢግኖር እያደረጓቸው አይደለም፣ ድካም ይዟቸው ነው። በጣም ከመጠን በላይ ከ15 ሰዓት ከ16 ሰዓት በላይ እየሰሩ ነው። ድካም ይዟቸው ነው ዝም ያሏችሁ እንጂ ረስተዋችሁ አይደለም።
ሶስተኛ በጣም ብዙ ፕሬሸር አለባቸው፣ እዳ አለባቸው። በየወሩ የሚከፍሉት በጣም ብዙ ገንዘብ አለ። ሀገር ቤት የሚረዱት ቤተሰብ አለ። እዚህ የሚያሳድጉት ልጅ አለ። አራተኛና የመጨረሻው going to the west doesn't solve everything። ዌስተርን ካንትሪዎች ውስጥ አሜሪካ፣ ካናዳ፣ አውሮፓ መሄድ ህይወታችሁ ላይ ያሉትን ችግሮች በሙሉ አይፈቱም። መውጣታቸው በጣም ብዙ ጥሩ ኦፖርቹኒቲዎች ይዞ ሲመጣ ስቴብል ሲያረጋችሁ፣ ነገር ግን ሙሉ ለሙሉ ችግሮቻችሁን ቅርፍ አድርጋ ይወስድላችሁ። ኢንፋክት በጣም ችግር ስላለው በፊት የነበራችሁ ማንነት እያጠነከረላችሁ ይሄዳል። ወደ ቭሎጋችን እንመለስ። ስንመለስ እንግዲህ ይሄንን ባክግራውንድ እያየን ነው እንመለስ። ዛሬ ማታ 1 ሰዓት ላይ መጨረስ መስሎኝ ነበር ስራ። ዘን ትንሽ ቆይልኝ አለች ማናጀሯ። የሆነ ጌም ነበር መሰለኝ አጠገባችን ስቴዲየም አለ። ቆየው። አሁን 6 ሰዓት ነው፣ ሚድናይት ሊሆን ከሌሊቱ 6 ሰዓት ሊሆን ነው። እየተመለስኩ ነው ወደ ቤት። ዘን ገብቼ ደግሞ ኤዲት የሚደረግ ቪዲዮ አለ፣ እሱን ኤዲት አደርጋለሁ። ለዛ ለስላሳ እየጠጣሁ ነው። በለስላሳ ባይመቸኝም ካፌኑ ያስፈልገኛል። ቦርጭ እንዳለወጣ እየፈራሁ ነው። እዚያ ጋር ምግብ መጥፎ ነው። ከዛ በተጨማሪ ዛሬ የተረዳሁት ነገር ምንድነው? ለዩቲዩብ ኤዲተር ያስፈልገኛል። ኤዲተር ፈልጋለሁ ብዬ ፖስት አድርጌያለሁ የአሮን ካሚል ቴሌግራም ቻናል ላይ። አፕሮች ከሚያደርጉ ሰዎች ውስጥ አንዳቸውን ቀጥራቸዋለሁ። የሆነ ሰዓት ኮስቱ በጣም በዛብኝ፣ ፕላስ ደግሞ ሄዴክ ሆነብኝ። በስሬ ማኔጅ ማድረጋቸው ሰዎች በዙ። ቲክቶኬን ኤዲት የሚያደርግልኝ ልጅ ነበረ አለ፣ አሁንም ስቲል እሱ። ዩቲዩቤን ኤዲት የሚያደርግልኝ ሌላ ልጅ ነበረ። ዘን ክሊፐር ነበረኝ ክሮፕ እያደረገ ደግሞ የሚልክልኝ ዩቲዩብ ቪዲዮዎችን። እሱን ማኔጅ ማድረግ አንድ ላይ ከበደኝ። ለዛ ትቼ ነበረ። አሁን ግን ኖርማል 10 ሰው ማኔጅ አድርገናል አይደለም 3 ሰው ሊከብዳል። አንድ ዩቲዩብ ኤዲተር አስገባለሁ። በዚህ ሳምንት ጨርሳለሁ ብዬ አስባለሁ። ምክንያቱም ሁሉንም ያለኝን ነገር አትሊስት አውትሶርስ አድርጌ ካስረከብኩ በኋላ ከስራ ደክሞኝ ስመለስ ክሬቲቭ ነገሮች ወይም ስራም ባለ ራሱ ፍሪ ቀኔ ላይ ክሬቲቭ ነገሮች ላይ ፎከስ ማድረግ ፈልገው እኔ ነኝ። ገብቷቸዋል። እዚህ ጋር አውትሶርስ መደረግ ማልችለው እኔ ብቻ። የኔ አይዲያ አውትሶርስ መደረግ አይችልም። የኔ ፐርሰናሊቲ አውትሶርስ መደረግ አይችልም። የኔ ፊት አውትሶርስ መደረግ አይችልም። ስለዚህ እነሱ ነገሮች ላይ ፎከስ ለማድረግ ሲባል አውትሶርስ ማድረግ የምችለውን ነገር በሙሉ ለሌላ ሰው አስረክቤ እሰጣለሁ። ሰው ሃይር እያደረኩ ማለት ነው። ዩቲዩብ ኤዲተር ከሆናችሁ ባይ ዘ ታይም ይሄ ቪዲዮ እስኪለቀቅ ድረስ ካላገኘ ዩቲዩብ ኤዲተር ዲስክሪፕሽን ቦክስ ላይ ባለው ኢሜል ወይም ኢንስታግራም አካውንት ሜሴጅ ላኩልን። የምፈልገው ቭሎግ ስኪል የሆነ ቪዲዮ ኤዲተር ነው። ቭሎግ ላይ ስቶሪ ቴኪንግ ላይ አሪፍ የሆነ ሰው ፕላስ ደግሞ ቁጭ ብዬ ሳወራ ሞሽን ግራፊክስ ምናምን አዳርጎ አሪፍ ኤዲት የሚሰራ ሰው ነው የምፈልገው። ስኪልድ ከሆናችሁ እንግዲህ አወሩ። ከዛ በተጨማሪ በቅርቡም ሌላ እያሰብኩት ያለው ፕሮጀክት አለ። ለዛ ሰው ደግሞ አንድ 5 ሰው ሃየር ማድረግ አስቤያለሁ። ኦን ማንትሊ ቤሲስ አይደለም ያኛውን ፉል ታይም ሳይሆን እነዛ ሰዎች የሚሰሩት ፕሮጀክት ቤዝድ የሆነ በድጋሚ 5 ሰዎች እየፈለግኩ ነው። ለሱ ደግሞ ልክ ጊዜው ሲደርስ ምን አይነት ሰው እንደምፈልግ ማሳወቃቸው ይሆናል። እንግዲህ እንግባና ኤዲት እናድርግ ቪዲዮአችን።